ሰላም ተማሪዎች እንዴት ናችሁ? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ9ኛ ክፍል የኬሚስትሪ ትምህርት በምዕራፍ 3 ኮምፖዚሽን ኦፍ አተም ኤንድ አይሶቶፕ በሚለው ርዕስ ፕራክቲስ ጥያቄዎችን መልስ ከነ ሙሉ ማብራሪያ አዘጋጅቼላችኋለሁ። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። The first question, what two particles are found in the nucleus of an atom? A. Protons and electrons. B. Neutrons and electrons. C. Protons and neutrons. ዲ ኤሌክትሮንስ ኤንድ ኳክስ። የመጀመሪያው ጥያቄ በኒውክለስ ኦፍ አናተም ውስጥ የሚገኙት ሁለቱ ፓርቲክሎች የትኞቹ ናቸው ነው የሚለው። ፕሮቶንስ ኤንድ ኒውትሮንስ የሚለው ትክክለኛ መልስ ይሆናል። ምክንያቱም ኒውክለስ አዘ ሴንተር ኦፍ ዘ አተም ላይ ይገኛል። ኒውክለስ ኮንቴንስ ፕሮቶንስ ኤንድ ኒውትሮን፣ ፕሮቶንና ኒውትሮንን ይይዛል ማለት ነው። ኩዌስችን ነምበር 2 ዘ አቶሚክ ነምበር ኦፍ አን ኤሌመንት ኢዝ ዲፋይንድ ባይ ዘ ነምበር ኦፍ ኤ ፕሮቶንስ፣ ቢ ኒውትሮንስ፣ ሲ ፕሮቶንስ ኤንድ ኒውትሮንስ፣ ዲ ኤሌክትሮንስ። ሁለተኛው ጥያቄ ደግሞ አቶሚክ ነምበር ኦፍ አን ኤሌመንት ኢዝ ዘ ቶታል ነምበር ኦፍ ፕሮቶንስ ኢን ዘ ኒውክለስ ኦፍ ዘ አተም ነው ማለት ነው። ስለዚህ ፕሮቶንስ የሚለው ትክክለኛ መልስ ይሆናል። ኩዌስችን ነምበር 3 ዘ ማስ ነምበር ኦፍ አን አተም ኢዝ ዘ ሰም ኦፍ ኤ ኢትስ ፕሮቶንስ ኤንድ ኤሌክትሮንስ፣ ቢ ኢትስ ኤሌክትሮንስ ኤንድ ኒውትሮንስ፣ ሲ ኢትስ ፕሮቶንስ ኤንድ ኒውትሮንስ፣ ዲ ኢትስ ፕሮቶንስ ኦንሊ። The mass number of an atom is concentrated at the nucleus of the atom. የአንድ አተም ማስ ነምበር ኮንሰንትሬትድ የሆነው ኒውክለስ ላይ ነው። ኒውክለስ ደግሞ ፕሮቶንና ኒውትሮንን የያዘ ነው ማለት ነው። So the mass number of an atom is the sum of proton numbers and neutron number የሚለው ትክክለኛ መልስ ይሆናል ማለት ነው። ሲ ይሆናል። Question number 4 isotope of an element have the same number of dash but different number of dash. አራተኛ ጥያቄ ደግሞ አይሶቶፕ ማለት ተመሳሳይ የሆኑ አተሞቹ ነው ተመሳሳይ የሆነ ፕሮቶን ነምበር ኤሌክትሮን ነምበር ያለውና የተለያየ ማስ ነምበርና ኒውትሮን ነምበር ያለው አይሶቶፕ ተብሎ ይጠራል። ኤ ኒውትሮን ኤንድ ፕሮቶን፣ ይሄ ትክክል አይደለም፣ ምክንያቱም የተለያየ ኒውትሮን ነምበር ነው ያለው። ፕሮቶን ደግሞ ተመሳሳይ ስለሆነ ይሄ ትክክል አይደለም ማለት ነው። ቢ ፕሮቶን ኤንድ ኒውትሮን፣ ይሄኛው ትክክለኛ መልስ ይሆናል ማለት ነው። ተመሳሳይ የሆነ ፕሮቶን ነምበር አለው፣ የተለያየ ኒውትሮን ነምበር ይኖረዋል ማለት ነው አይሶቶፕ። ኩዌስችን ነምበር 5 a neutral atom must have a more proton than electron, b more electron than proton, c an equal number of protons and electrons, d no electrons. neutral atom must have atom in nature neutral ነው። So neutral atom number of electron which is equal to number of proton which is equal to atomic number. አተሙ ኒውትራል ከሆነ አቶሚክ ነምበሩ ከኤሌክትሮን ነምበሩ እና ከፕሮቶን ነምበሩ ጋር እኩል ነው። ስለዚህ ሲ an equal number of protons and electrons የሚለው ትክክለኛ መልስ ይሆናል ማለት ነው። Question number 6 carbon 12 and carbon 14 are isotopes. What's the difference between them? ስድስተኛ ጥያቄ ካርበን 12 እና ካርበን 14 አይሶቶፕ ኦፍ ካርበን ናቸው። ልዩነታቸው ምንድነው ነው የሚለው። የሚለያዩበት ካርበን 12 እና ካርበን 14 በኒውትሮን ነምበር ይለያያሉ፣ በማስ ነምበር ይለያያሉ ማለት ነው። ኤሌክትሮን ነምበር፣ ፕሮቶን ነምበር እና አቶሚክ ነምበር ግን ተመሳሳይ ናቸው። So A ካርበን 12 has 2 more protons than ካርበን 14 ይላል። ይህ ትክክል አይደለም፣ ምክንያቱም ፕሮቶን ነምበር ተመሳሳይ ነው ያላቸው ማለት ነው። ቢ ካርበን 14 has 2 more neutrons than ካርበን 12፣ ይሄ ትክክለኛ መልስ ይሆናል፣ ምክንያቱም ካርበን 14 ከካርበን 12 በሁለት ኒውትሮን ነምበር ይበልጣል ማለት ነው። ሲ ካርበን 14 has 2 more electron፣ ይሄ ነምበር ኦፍ ኤሌክትሮን ተመሳሳይ ስለሆነ ይሄም ትክክል አይደለም። ዲ ካርበን 12 has 2 more neutrons than ካርበን 12፣ ይሄም ትክክል አይደለም ማለት ነው። So the correct answer B ይሆናል። Question number 7 the particles that determine the chemical identity of an atom are A ኒውትሮን፣ ቢ ፕሮቶን፣ ሲ ኤሌክትሮን፣ ዲ አይሶቶፕስ። ይሄ ፕሮቶን ነው ትክክለኛ መልሱ የሚሆነው፣ ምክንያቱም የአንድን አተም ኬሚካል አይዴንቲቲ ዲተርማይን የሚያደርግልን አይደንቲፋይ የሚያደርግልን ምንድነው? ፕሮቶን ነምበር ነው ማለት ነው። ፕሮቶን ነምበር ማለት አቶሚክ ነምበር ጋር እኩል ነው። አቶሚክ ነምበር ደግሞ የአንዱ አቶሚክ ነምበር ለሌላው አቶሚክ ነምበር አይሆንም፣ ዩኒክ ነው። ስለዚህ ዩኒክ ከሆነ ደግሞ የአንድን አተም ወይም የአንድን ኤሌመንት ኬሚካል አይዴንቲቲ አይዴንቲፋይ ለማድረግ ይጠቅማል ማለት ነው። ኤሌክትሮን አይሆንም፣ ምክንያቱም
ኤሌክትሮን which determine the chemical property of the atom or element ኬሚካዊ ባህሪውን ኬሚካል ሪአክሽኑን ነው ኤሌክትሮን ዲተርማይን የሚያደርግልን እንጂ አይደንቲቲውን ኔቸሩን አይደለም ማለት ነው። question number 8 all atoms of the same element must have a the same mass number, b the same number of neutrons, c the same atomic number, d the same number of neutrons and protons all atom of the same element ተመሳሳይ ኤሌመንቶች ተመሳሳይ የሆነ ኤሌክትሮን ነምበር አላቸው። ኒውትራል ከሆነ አተሙ ተመሳሳይ የሆነ አቶሚክ ነምበር አላቸው። ተመሳሳይ የሆነ ፕሮቶን ነምበር አላቸው። ኒውትሮን ነምበር እና ማስ ነምበር ሊለያዩ ይችላሉ ማለት ነው። ስለዚህ ኤ አይሆንም፣ ተመሳሳይ ማስ ነምበር አይደለም ያላቸው። ቢም አይሆንም፣ ተመሳሳይ ኒውትሮን ነምበር የላቸውም። ሲ ዘ ሴም አቶሚክ ነምበር የሚለው ትክክለኛ መልስ ይሆናል ማለት ነው። question number 9 which of the following notation correctly represents an isotope of carbon with 7 neutrons? ዘጠነኛ ጥያቄ ከሚከተሉት ኖቴሽኖች ውስጥ አይሶቶፕ ኦፍ ካርበን ዊዝ 7 ኒውትሮን ነምበር የሚወክለው የትኛው ኖቴሽን ነው የሚለው። ኒውትሮን ነምበሩ 7 ነው፣ ፕሮቶን ነምበሩ 6 ነው ማለት ነው የካርበን። ስለዚህ ማስ ነምበር ማለት የፕሮቶን ነምበር እና የኒውትሮን ነምበር ድምር ውጤት ነው። ሶ ፕሮቶን ነምበሩ ስንት ነው? 6 ነው። ኒውትሮን ነምበሩ 7 ነው። 6 ደመር 7 ስንት ይሆናል? 13 ይሆናል። ስለዚህ ማስ ነምበሩ 13 የያዘው ካርበን ትክክለኛ መልስ ይሆናል ማለት ነው። ዲ ይሆናል። question number 10 what is the charge of the nucleus of an atom? የኒውክለስ ቻርጅ የሆነው የቱ ነው የሚለው። ኤ ፖዚቲቭ፣ ቢ ኔጌቲቭ፣ ሲ ኒውትራል፣ ዲ ኢት ቫሪስ ይላል። ይሄ ፖዚቲቭ ነው፣ ምክንያቱም ኒውክለስ ፕሮቶን እና ኒውትሮንን የያዘ ነው። ኒውትሮን ኑል ቻርጅ ወይም ዜሮ ቻርጅ ነው። ፕሮቶን ግን ፖዚቲቭ ቻርጅ ይኖረዋል። ስለዚህ ኮሙላቲቭ ስንት ይሆናል? ፖዚቲቭ ቻርጅ ይሆናል ማለት ነው። question number 11 which of the following is true for the two isotope of the same element? 11ኛ ጥያቄ ከሚከተሉት ውስጥ ስለ አይሶቶፕ ትክክል የሆነው የቱ ነው ባጭሩ። ኤ they have different chemical properties ይሄ ትክክል አይደለም፣ ምክንያቱም the same chemical property ነው ያላቸው፣ ምክንያቱም ኤሌክትሮን ነምበራቸው ተመሳሳይ ስለሆነ ማለት ነው። ቢ they have the same mass number ይሄም ትክክል አይደለም፣ different mass number ነው ያላቸው። ሲ they have the same number of protons የሚለው ትክክለኛ መልስ ይሆናል ማለት ነው። ዲ they have different number of electrons ይሄም ትክክል አይደለም፣ the same number of electrons in their neutral state ነው። በኒውትራል ስቴት ተመሳሳይ የሆነ ኤሌክትሮን ነምበር ይኖራቸዋል ማለት ነው አይሶቶፖች። question number 12 the majority of an atom's mass is found in A the electron cloud, B the proton, C the nucleus, D the empty space around it? 12ኛ ጥያቄ ማጆሪቲ ኦፍ አተምስ ማስ የት ላይ ነው የሚገኘው? ኒውክለስ ላይ ነው ማለት ነው። ምክንያቱም the mass of an atom is concentrated at the nucleus which contains protons and neutrons ነው ማለት ነው። ስለዚህ ትክክለኛ መልሱ ይሆናል። question number 13 if you know only the atomic number of an element which of the following can you determine? 13ኛ ጥያቄ የአንድን ኤሌመንት አቶሚክ ነምበር ብቻ ብናውቅ ከሚከተሉት ውስጥ የትኛውን ማወቅ እንችላለን ነው የሚለው። ኤ the number of neutrons in the specific isotope ይሄ ትክክል አይደለም፣ ምክንያቱም አቶሚክ ነምበርን አወቅን ማለት ኒውትሮንን አወቅን ማለት አይደለም። ቢ the number of electrons in neutral atom, C the mass number of specific isotope, D the total number of isotope it has? ይሄ ትክክለኛ መልሱ ማን ነው የሚሆነው? ቢ ይሆናል ማለት ነው። the number of electrons in neutral atom ምክንያቱም at neutral atom atomic number which is equal to proton number and electron number ጋር እኩል ስለሆነ የአንድን አተም አቶሚክ ነምበር አወቅን ማለት ኤሌክትሮን ነምበሩንም ማወቅ እንችላለን ማለት ነው in neutral atom። question number 14 which subatomic particle has a positive charge? A electron, B neutron, C proton, D nucleon? ይሄ ፕሮቶን ነው ማለት ነው። ፕሮቶን ፖዚቲቭ ቻርጅ ይኖረዋል ማለት ነው። question number 15 which of the following subatomic particle has the least mass? A proton, B neutron, C electron, D nucleus? ይሄ ኤሌክትሮን ነው ማለት ነው። ምክንያቱም ኤሌክትሮን has extremely small mass በጣም ትንሽ ማስ ነው ማለት ነው የሚኖረው። question number 16 what is the charge of a neutron? A +1, B -1, C 0, D +2? የኒውትሮን ቻርጅ 0 ነው ማለት ነው። ኤሌክትሪካሊ ኒውትራል ስለሆነ ማለት ነው። number 17 the mass number is always a whole number.
while the atomic mass on the periodic table is often decimal because the atomic mass is A. approximation, B. the mass of the most common isotope, C. a weighted average of the mass of all naturally occurring isotopes, D. the mass of the nucleus only. የዚህ ትክክለኛ መልስ ምንድነው የሚሆነው? C. a weighted average of the mass of all naturally occurring isotopes። 17ኛ ጥያቄ ምንድነው? ማስ ነምበሩ ሁልጊዜ ሆል ነምበር ነው። ነገር ግን አቶሚክ ማስ ኦን ዘ ፔሪዮዲክ ቴብል ግን በዴሲማል ነው የሚጻፈው። ይሄ ለምን ሆነ ነው የሚለው። የሆነበት ዋና ምክንያት አንድ አተም ሁለት እና ከዛ በላይ ናቹራሊ ኦከሪንግ አይሶቶፕ ሊኖረው ይችላል። ስለዚህ ፔሪዮዲክ ቴብል ላይ አቶሚክ ማስ የሚቀመጠው አቬሬጅ አቶሚክ ማስ ነው ማለት ነው። ለዛም በዴሲማል ፖይንት ሊቀመጥ ይችላል ማለት ነው። ስለዚህ ትክክለኛ መልሱ ሲ ይሆናል ማለት ነው። Number 18, what is the primary reason isotope of the same element have similar chemical properties? A. they have the same mass number, B. they have the same number of neutrons, C. they have the same number of valence electrons, D. they have the same physical state። 18ኛ ጥያቄ ሁለት እና ከዛ በላይ የሆኑ ኤሌመንቶች አይሶቶፕ ይኖራቸዋል። እነዚህ አይሶቶፖች ተመሳሳይ የሆነ ኬሚካዊ ባህሪ አላቸው። ይሄ ለምንድን ነው? ምክንያቱም they have the same number of valence electron ስላላቸው ነው ማለት ነው። ሁለት እና ከዛ በላይ የሆኑ አይሶቶፖች ተመሳሳይ የሆነ ፕሮቶን ነምበር አላቸው፣ ተመሳሳይ የሆነ አቶሚክ ነምበር አላቸው፣ ተመሳሳይ የሆነ ቫላንስ ኤሌክትሮን ይኖራቸዋል ማለት ነው። ስለዚህ ቫላንስ ኤሌክትሮን ደግሞ determines the chemical properties of the element or atom ነው ማለት ነው። ስለዚህ ተመሳሳይ የሆነ ቫላንስ ኤሌክትሮን ስላላቸው ተመሳሳይ የሆነ ኬሚካዊ ባህሪ ይኖራቸዋል ማለት ነው። የዛሬውን አጠር ያሉ እና ቀላል ጥያቄዎች ናቸው። በዚሁ ጨርሻለሁ። ለሚቀጥለው በሌላ እስከምንገናኝ ድረስ ቸር ሰንብቱ። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ።